እሱ ተኝቷል እና ሪካርድ አድርጎለታል። እሱ ደግሞ ተኝቷል። እኔ አምልጫለሁ አምልጥ ብሎታል። ከዛ እንደዛ ብሎ እንደ አጋጣሚ እነዚህኞቹ ሰዎች ድውል አድርገው የት ነህ ምናምን ሲሉት ባልተቤቴን እቤት ነኝ ምናምን ብሏቸዋል። ስልኩን ዝግት አድርገው ቀጥታ እሱ ተኛበት ይሄዳሉ። ሲቀሰቅሱት ምንድን ነው ምናምን ሲል ልጁ እኮ እንደዚህ ጠፍቷል ምናምን ብሎ ነገሩት። ሸበካ ግብት ሲል እኔ ሂጃለሁ ምናምን ብሎ ሪካርድ አድርጎለታል። ያንን ሪካርድ ሲሰሙ እንዴት ምናምን እኔ ምንም የማውቀው ነገር የለም እኔ እኮ ማምለጥ ብፈልግ አመልጥ ነበር፣ ግን እኔ ሰው ሀቅ ይዤ መሄድ አልፈልግም፣ ሀላስ እኔ እውነት ይረጋገጥልኛል ምናምን ብሎ ነገራቸው። እሺ ብለው እነሱ ጋር ወሰዱት። ከዛ ወደዛ ከወሰዱት በኋላ ብራችንን አምጣ በቃ ወይ ብራችንን አምጣ ወይ ልጁን አምጣ ይሉታል። ልጁን ደግሞ እኔ ለመንኩት፣ አወራሁት፣ የምን አባሽ ብር ነው ምናምን ብሎ ፎቶዬን አጥፊ ብሎ ሰደበኝ፣ አስፈራራኝ ምናምን። ከዛ አሁን ስደውልላቸው እኛ የምንፈልገው ብራችንን ነው አሉኝ። ይህን ነገር ደግሞ ሀይ ሽራል ከየት ነው የምናመጣው? ከዛ ትናንትና ስልክ ያነሳልኝ ነበር። ዛሬ እንደውም ጭራሽ ስልኩን ምናምን አጥፍተውታል። ምን ያህል ጊዜ ነው ይሄንን ስራ ሲሰራ? አሁን ሁለተኛ ወሩን ጨርሷል። አንድ ላይ ነው የምትኖሩት? አሁን አንድ ላይ ነው የምንኖረው። ያኔ 1 አመት ቆይቷል ስራ ሳይሰራ ማለት ነው። ስራ አጥቶ ነበረ። ከዛ ነገሮች እኔ ታምሜ ነበር። በቃ ነገሮች ከአቅም በላይ ሲሆንበት እኔ ይህን ስራ እንደገባ አላውቅም ነበረ። ከቀን በኋላ ነው የሰማሁት። ነገሮች ከአቅማችን በላይ ሲሆኑብን ነው እዚህ ስራ የሄደው። ያኛውን ልጅ ጠቁሞ ማስያዝ ይቻላል ለፖሊስ? 20 ሺህ ሪያሉን ይዞ የጠፋውን ልጅ ስልኩን ሰጥቶ ፎቶን ሰጥቶ ለፖሊስ ማስያዝ አይቻልም? ስልኩን አጥፍቷል። ምክንያቱም ይሄ ልጅ ደግሞ መያዝ አይችልም። አቦ መያዝ አይችልም ማለት ነው ማለት ነው። ምክንያቱም አንደኛ ብያዝ ይሄ ነገር ህገ ወጥ ነው ስራው ማለት ነው። ለሌባ 20 ሺህ ሪያል ሰርቆ ለጠፋ ሌባ ታዝኛለሽ? መያዝ አለበት። አይደለም ምክንያቱም ይሄንኛውንም ሌላ ችግር ያመጣበታል ብዬ ስለማስብ ነው። ሁላችሁም ወንጀል ነው እኮ እየሰሩ ያሉት። የስንት ወጣት ህይወት እየተበላሸ ነው በዚህ ነገር። ስለዚህ ፎቶንና ስልኩን ያ ሲያዝ እነሱን ይጠቁማል። ሁሉም ተጠራርገው ይገባሉ። ያንም መሆን ያለበት ያን ያሉበትን አድራሻ ቀይረዋል እነዚህኞቹ ማለት ነው። በእነሱ እጅ ተይዞ ከሚደበደብ ፖሊስ ቢደርስለት ይሻላል። ያን ያሉበትን አድራሻ ከታወቀሽ ግን ያሉበትን አድራሻ አይሰጡም። እሱ ባይሰጡም ያኛው ሲገረፍ ያወራል፣ ይጠቁማል። ያኛው ሲያዝ ይጠቁማል ሁላቸውንም። ምክንያቱም ኦልሬዲ አድራሻ ከቀየሩ እና አንቺ ሀሳብሽ ከሶሻል ሚዲያ ላይ 20 ሺህ ሪያል ሰብስበሽ አደንዛዦች ለሚሰሩ ወንጀለኞች ልትሰጪን ያሰብሽው? እኔ ባሌን ከዛ ቦታ እንዲወጣ ነው። ያኔ እነሱ እጅ የተሰቃየ ስለሆነ ያለው እኮ ከዚህ ሊያወጣው የሚችለው ለፖሊስ መጠቆም ብቻ ነው። ባልሽን ከዚህ ሊያወጣው የሚችለው ፖሊስ ሲደርስለት ብቻ ነው ቦታው ላይ። ይገደላሉ የምትሉ አይገደሉም። ሰው የገደለ ብቻ ነው የሚገደለው። 25 ዓመት ነው የሚፈረድባቸው። አደንዛዥ እጽ የሚሸጥም የሚያሽግም የሚለው የሳውዲን ሕግ ግቡና ጎግል ላይ አንብቡ። 25 ዓመት ነው ይፈረድባቸዋል የሚለው። ስለዚህ አይገደሉም። 25 ዓመት ነው የሚፈረድባቸው። ከመሞት ደግሞ ይሻላል እንጂ ለወንጀለኛ ኪስ የሚገባ ብር ሶሻል ሚዲያ ላይ ሰብስቤ ለወንጀለኛ እሰጣለሁ ማለት ይህ ወንጀል ነው። ስለዚህ መደረግ ያለበት የልጁን ፎቶ እና ስልክ ስጭን ለህግ እናመልክትና ልጁ ይያዝ። 20 ሺህ ሪያሉን ይዞ የጠፋው ልጅ ያን ቮይስ ግን አስቀምጠዋል። ሀቢባን አምልጫለሁ አምልጥ የሚለው አስቀምጦታል። ባልሽ ልኮልሻል ወደ አንቺ ቮይሱን። የልጁን ቮይስ ነው አላከልኝም፣ ግን ከላኩልኝ እነሱ እንዲልኩልኝ ጠይቃቸዋለሁ። ሳያጠፋ እነሱ እንዲልኩልኝ ስልክ ላይ አለ። ስለዚህ እነዛም ይገባሉ ማለት ነው። ሀቢባ እስር ቤት
ሁሉም አደንዛዥ እኮ ነው የሚሸጡት ውዴ። አረብ ሀገር እነዛ እንዴት ይገኛሉ? ይያዛሉ። ፖሊስ የራሱ መንገድ አለው የሚይዝበት። የተለያየ ነገር ያ ልጅ የሚሰጠው ስልካቸውን ትራክ አድርጎ ሄደ። ውዴ አካውንት ነምበር ካለሽ ኮመንት ላይ ማዋጣት የሚፈልጉ ሰዎች እናዋጣ የሚሉ ሰዎች አሉ እና አካውንት ነምበር ካለሽ ንገሪያቸው። እኔ የለኝም። እነሱ በቻሉ ጠቅም የፈለጉትን ነገር ያደርጉልኝ። ስለዚህ ታዲያ ገንዘቡን እንዴት ያዋጡልሽ? እናዋጣ የሚሉት ኮመንት ላይ አካውንት ከሌለሽ በምን ያዋጡልሽ? ያኔ ሌላ ሰው ልክላችኋለሁ። የሌላ ሰው ያ ሰው ቢበላውስ ብሩን እንደዛኛው 20 ሺህ ሪያል ይዞ እንደጠፋው ይዞ ቢጠፋስ ያ ሰው? ያኔ እዚህ እኔ የተቀመጥኩበት ነው። እነሱ ቀጥታ አካውንት አልሰጡም። እንርዳሽ እያሉ ነው። እነሱ አካውንት አልሰጡኝም። ስለዚህ የእነሱን አካውንት ተቀበይና ጫቸው ውድ በአቢባ ቤት ይሁን የምትሉ ጦሴን ጥሙሳሴን ውሰዱ። እኔ ለአደንዛዥ እጽ አከፋፋይ ገንዘብ አላሰባሰብም። ልጆች ማሳደግ እፈልጋለሁ። ህገወጥ ስራ ላይ እናዋጥ የሚሉት ተዋቶ ከዛ ለው ሰውየው ይከፈላል። ከዛ ክሱ ቀርቶ ምናምን ሊቀጠል ነው ኑሮ ነው። እንደዛ ነው የሚያስቡት። እሱ ድጋሜ እዛ ስራ አይሰራም። ድጋሜ እንደዚህ አይነት ስራ እንዲሰራ አልፈልግም። ምክንያቱም ብዙ ችግሮች ያሳልፈናል። ችግርን መቻል ይቻላል። እንኳን እንደዚህ አይነት ስራ ሊሰራ ማለት ታድለው። ኮሜንት ላይ እንደዚህ የምታስቡ ሰዎች እስቲ እናያቸዋለን። እናቴ ስትሉ ወሬና ተግባር አንድ መስሎሻል? ኮመንት በጻፈ መስሎሻል? እና ውዴ አካውንት ነምበር ተቀበይና የሰዎቹን ስጫቸውና ያስገቡልሽ። እሺ ውዴ በቤትሽ ላይቭሽን ከፍተሽ ያስገቡልሽ። እኔ ህገወጥ ለሊቢያ ማሰባሰብ ያላቅም ህገወጥ የሰዎች ዝውውር ለሚያዘዋውር አይደለም ሳውዲ ላይ ቁጭ ብሎ አደንዛዥ እጽ ለሚሸጥ ሰው ገንዘብ ላሰባሰብ ቀርቶ እኔ ነፍስ ለማዳን ብቻ ነው። የታመመ ሰው ታክሞ እንዲድን ብቻ ነው እኔ የምለምነው ሶሻል ሚዲያ ላይ ለምንለት ቁጭ ብዬ እንጂ እንደዚህ አይነት ህገ ወጥ ነገር አልተባበልም። እኔ ማለት አንቺም ለህግ ብታመለክቺ ነው የሚበጅሽ። እሺ 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 እሺ። በራሷ ቤት ላይቫን ስትከፍት የሄዳችሁ ገንዘብ እርዱና ለአደኛተቀች ሰው በሰው ሀገር እንደዚህ አይነት ድፍረት ጭራሽ አምራቾቹ አበሾች ናቸው። ኢማጅን ሰው ቀጥሮ ኧረ እንደው በልቅምቅም አድርጎ የሳውዲ መንግስት ግርፍ ከዛን አሁንም እኮ ደግሞ የሰውን አካውንት ሰጣችኋለሁ ነው የምትለው። ስንት ወጣት ነው ህይወቱ የሚበላሽ። እኔ እውነት በሷ ቦታ በሆን ማለት ነው አይ ባሌ የተቀጣውን ይቀጣ ግን ያ ሰውዬ ይያዝልኝ ነው የምለው። ያኛው የሰረቀው ይያዝ። እንደዛ ነው ትክክለኛ። ያኛው 20 ሺህ ድርሃሙን ይብላ። ከዛም በኋላ ላይ ከእንደገና ይሄኛውን የዛንም ህይወት የዚህንም ህይወት ምናምን እሷ ቴኬር ልታደርግላቸው አይነት አስተሳሰብ ነው ያለ። እንዴ ቀድራለች እንዴ? ሁሉም ያው ሀበሻ ሆነ ሁሉም ነው እንጂ ጥረግረጋ በመቀጣት ያለባቸው ውዶች። ምን አፈር ብሉ። ምን አይነት ሰዎች ናቸው እናዋጣ የሚሉት ደንቆሮች? ኢክራም እናዋጣ የሚሉት ውሸታቸውን ነው፣ አስመሳይ ናቸው። እኔ ስለማቅ ነው አምጪ አካውንት እዚህ ጋር ስጫቸው ያልኳት። ውሸታም ናቸው። እኔ ድብና አድርጌ አውቃቸዋለሁ። ሲጀመር ለታይታ ነው ለታይታ ይላሉ። አካውንት ብትሰጥ እዚህ ጋር ብትጠብቅ እስከ ነገ የሚገባ 5 ሳንቲም የለም። ውሸታቸው እንደዚህ ነበር ማለት የነበረብሽ ሀቢባ። ፎሎ ተደራረጉ። ቻት እቺ ልትሰጥሽ ነው ፎሎ አርጊያት፣ ፎሎ ተደራረጉ ብትያቸው አሪፍ ነው። አትስሩ ህገወጥ ስራ። በተለይ እንደዚህ አይነት አደንዛዥ እጽ የማይጥሙት ስንት ሰው አብዷል መሰላችሁ? በጣም ብዙ ሰው አብዷል በዚህ በአደንዛዥ እጽ ሳውዲ ውስጥ። የአይምሮ አይፈቱሽም ሀቢባ። ይኸውልሽ አንዴ እንደዚህ አይነት ስራ ውስጥ ከገባሽ ትጠቁምብናለሽ ብለውም ስለሚያስቡ ሁሌ የእነሱ አገልጋይ ነው እንድትሆኝ የሚፈልጉት። አይ እኔ ይህን ስራ ማቆም ፈልጋለሁ ብትሉ ራሱ የሆነ ታይም ላይ ወይ ሊገሏችሁ ይችላል ወይ የሆነ ነገር ሊያደርጓቸው በፋሚሊዎቻችሁ ይመጣሉ እንደምትጠቁሙባቸው ስለሚያስቡ። በተለይ ሳውዲ ላይ ያስበሽዋል ውዴ። ሳውዲን የሚያህል አቆሽሿት እኮ ሀገሪቷን። ሲጀመር አረቄ እያወጡ አደንዛዥ እየሰጡ የሰው ሀገር አበካ። እንዴ ሰዎቹም ዝም አይሉም። ኧረ ተይ በእናትሽ። በስንት አንድ እርዳታውን የጠበቀችው ቢሆንና ታውቂያለሽ ማለት ነው። ይኸውልሽ በጣም ብዙ በንጽህና ሰርተው ልጆች ወልደው ልጆቻቸውን እያስተማሩ ያሉ ጨዋ
ሰዎች አሉ ሳውዲ አረቢያ ውስጥ ታውቂያለሽ? ይሄንን በንጽህና ሬስቶራንት ከፍተው የተለያየ ቢዝነስ እየሰሩ ንጹህ ስራ እየሰሩ በላባቸው ትዳር ይዘው ልጆች ወልደው እያስተማሩ የሚኖሩ ኢትዮጵያውያን አሉ። እነዛን ኢትዮጵያውያን ራሱ በእነዚህ በአደንዛዥ እጽና በህገወጥ ስራ በሚሰሩት ሰው አይን ነው የሚያዩዋቸው ዜጎቹ። ገባሽ? አሁን ፎቶ ልለጥፍና አንቺ ልስራ ስትይ ምንድን ነው ያለች? አይ እሱ ከተያዘ እነዛን ይጠቁማል። አይ እሱ ከተያዘ እነዛን ይጠቁማል። ፎቶ ልለጥፍ እና ታዲያ ለምን ፖስተችው? ፖስቷለች እኮ አካውንቷ ላይ። እንደዛ ካሰበች ለምን ታዲያ ለአንቺ መተነገረች? እኔ ቀጥታ ለፖሊስ ነው የምሰጠው፣ ለሳውዲ ፖሊስ ፎቶውንና ስልኩን ልስጥ ይያዝ ስላት፣ እሱ ከተያዘማ እነዛን ይጠቁማል። እና እንዴት እኮ ወይኔ ምንድነው ታዲያ አንቺ የፈለግሽው? በቀደም አንዲት መዲና የምትባል ልጅ አሰሪዋ ሊደፍራት እየሞከረ ወንድሟ መጥቶ ጌም እየተጫወቱ ማታ ላይ እባክሽ እህቴ ችግር ላይ ናት ብሎ መጥቶ ገዝታ አስገብቼው ጌሙን አቋርጬ ገዝታ አስገባሁትና እህቱን አገናኘኝ። ፖሊስ ጠራንላትና ፖሊስ ወሰዳት። ከዛ ፖሊሱን መንኩት፣ በእናት ወደ ሀገር ቤት እንዳትሸኝ ቢሮ ወሰዳትና ሌላ ቤት ትቀየር መስራት ትፈልጋለች አልበቃትም አልኩትና እሺ አለ። ከዛ ላመስግነው ስልክ አገናኝ ያልኳትና አገናኝታኝ ስልክህን ስጠኝ አልኩና ስልኩን ሰጥቶኝ ዋትሳፕ ላይ አመሰገንኩት እና ተግባባን። ገባሽ? ከፖሊሱ ጋር። ስለዚህ እኔ ያሰብኩት ፎቶና ስልኩን ተቀብዬ እንደዚህ አይነት ወንጀል ልሰራ ነው እና አዎ ብዬ ልጠቁም ነው ያሰብኩት፣ ለሱ ዳይሬክት ልነግረው እና እሷ ደግሞ አትፈልግም ይሄንን። ገባሽ? ከተያዘ እሱ እነዛን ይጠቁማል እና እስር ቤት ይገባሉ። ባሌም አብሮ እስር ቤት ይገባል ነው። ባሌ ይትረፍልኝ እንጂ ሌላው ገደል ይግባ አያገባኝም። ኪዲና አቡ ፈጣሪ ሰው እጅ ጣላችሁ፣ የሰው አረመኔ ናችሁ ትለናለች እንዴ። ህገወጥ ስራ አበረታቱ ነው ብትዩ እንዴ? አረ በመድኃኒዓለም አስቡ። ማኑ ለራሷ ነው የሚሆነው። ይኸውልሽ እኔ እዚህ ጋር ለሊቢያ በህገወጥ ዝውውር ለሚሄዱ ሰዎች ገንዘብ ባሰባስብ አንዴ ለታመመ ልጅ ሊቢያ ላለ ልጅ አሰባስቤ የደረሰኝን እኔ የማውቅ ከዛ ለሊቢያ ባሰባስብ ይሄንን ደግሞ ህገወጥ ለእነዚህ ለህገወጥ አደንዛዥ ሻጮች ገንዘብ ባሰባስብ ወደ እነሱ አካውንት ብናስገባ ምናምንና እኔ እስር ቤት ብገባ ምን እንደሚል ታውቂያለሽ? የቲክቶክ ማህበረሰብ እኔ ልጆቼን በሰው ሀገር በትኜ እስር ቤት ብገባ ልጆቼ እናቴ ቢሉ ማንም የሚያዝንልኝ አይኖርም። ሁሉም እሳይ ይበላት ጠግባ ነበረ ምናምን ነው የሚለው። ገብቶሻል? አንድ ሰው ወይኔ ልጆቿ ሲያሳዝኑ እናታቸውን በሰው ሀገር አጡ ብሎ የሚያዝንልኝ አንድ ሰው አይኖርም። አይ አሁን የሰው እጅ ላይ ይጣላችሁ ምናምን ያለችው ልጅ አደንዛዥ እጽ ምን አይነት የሚያስጠላ ነገር እንደሆነ ግን ገብቶሻል? ያንቺ ልጅ ቢሆንስ ከነሱ የገዛው ከነሱ ገዝቶ ልጅሽ ቢያብድ ምንድነው የምትጠቀሚው? አዲክትድ በእጽ ቢሆን ትረጃታለሽ? እስቲ ቴልሚ ጀስ ንገሪኝ። አንቺ ቤትሽ ያለውን እቃ ወይ እየሸጠም ይሆናል እየቀፈለሽም ይሆናል። አደንዛዥ እጹን እየገዛ ቢሆን እነዚህን ሰዎች አንደኛ አንቺ አልነበርሽ እንደ የምትጠቁሚው? ለምን ትዋሻለሽ? እኔ ልጆቼን በትኜ ብታሰር ወይኔ ድምፅ ሆናልናለች። ወይኔ ስንት የታመመ ሰው ቁጭ ብላ እርዳታ ሰብስባ ለምና ስንት ሰው አሳክማለች። ለስንት ሰው ድምፅ ሆናለች። የስንት ሰው አብሳለች። ስታሳዝን የሚለኝ አንድም አይኖርም። ሁሉም እሳይ ይበላት ነው የሚለው። ለልጆቼ እንኳን የሚያዝን አይኖርም። በሰው ሀገር በትኛቸው እስር ቤት ብገባ ገባሽ? ማሰብ አለብኝ። ምንም አይነት እርምጃ ከመራመዴ በፊት 2 ጊዜ ማሰብ አለብኝ። ከገባው የሚያወጣኝ ማንም የለም። ያ እንዴ እንደዚህ አይነት ነገር ላይ አንቺን ብቻ አይደለም ቤተሰብሽን ነው በቃ። ምክንያቱም የቤተሰብሽ ውስጥ አንቺ መጉደል የሚያመጣው ችግር አለ። ተረግጫለሁ። እኔ ለሊቢያ በህገወጥ የሰዎች ዝውውር ያስጠይቀኛል። ሊቢያ ላለ ሰው ገንዘብ ማሰባሰብ አልችልም። ወደ ደላላ የሚገባ ገንዘብ እኔ ከሚዲያ ማሰባሰብ አልችልም። በህግ ያስጠይቃል ብዬ ስናገር ስንትን የተረገጥኩት ከነዘር ማንዘሬ አስጸያፊ ስድብ የሰደቡኝ ሊቢያ ያሉ ልጆች ፎቶ ለጥፈው ስንትን የሄዱብኝ እንዴ። ደፋር ህይወቴን እኔ መጠበቅ ያለብኝ የምችለውን አደርጋለሁ። ለታመመ ሰው ይፋቴዋ አንቺ አዋጭላቸው ፕሊዝ። እንደዚህ ያሰኝነትሽ ኢንተርኔት መሙያሽን ታይውና ስልኩሽንም ሽጪና አዋጭላቸው። ዱ ኢት ገር ይጂ እኛን እዚህ የምትሰድቢበትን ታይም ዌስት ከምታረጊው መላ ፈልጊለት። ደፋር ወንጀል እኮ ነው። አሁን ብትተባበር ሀቢባ በሯ ጋር ቢመጣ ፖሊስ ምን ነው የምታረጊላት?
ምንም ይስቃል ያሉ ከጠላቶች ጋር አብረው ይሰድቡኛል። ጠላቶቼ ፎቶዬን ሰቅለው ድግስ ሲቀመጡ እኔ በችግር ላይ በመውደቄ ልጆቼ ያለ እናት በመቅረታቸው ጠላቶቼ ድግስ ሲጠቀመጡ እነሱ በኮመንት ያጫፍራሉ። 25 ዓመት ነው እኮ የሚታሰሩት አለች አይደለ? በትንሹ 25 ዓመት 25 ዓመት ነው የሚለው ህጉ። መጠጭው ማድረግ ትችያለሽ። ጎግል ላይ በአደንዛዥ ዕፅ የተያዘ ሰው ሳውዲ አረቢያ ላይም ሆነ ካታር ላይም ሆነ ዩኤ ላይ ማንኛውም አረብ ሀገር አንድ ነው ያስቀመጡት ህግ 25 ዓመት። የልጆቿን አስተዳደግ አታይ ምን አትል እንደማቸውን እንዴ እሱንም በህይወት ከወጣሽ እኮ ነው እኮ ስትረስ ውስጥ እንዴት እንደሚያደርግሽ ለምን? እሺ ለምን ወንጀለኛው ነው መሰለኝ ኪዳይ አካውንት ይሉኛል። እውነት ለምን እነሱ ከመጀመሪያው ለምን አያስቡም? አስበው ለምን አይራመዱም? ምንድን ነው? ማናለብኝነት ነው? ጥጋብ ነው? በሰው ሀገር አደንዛዥ ዕፅ መሸጥ ጥጋብ ነው አይደል? ምን ያመጣሉ ነው አይደል? ሲይዟችሁ ምን እንደሚያመጡ ያሳያችኋል። ሲይዟችሁ ምን እንደሚያመጡ ያሳያችኋል። ደህና አድርገው ምንም አያመጡም ነው። ሀገራችሁ ላይ አሸንፋችሁ ወጥታችሁ የሰው ሀገር እንደገና የሰው ሀገር ማቆሸሽ ህገወጥ ነገር ለሚያደርግ ለማንም ሰው ነው ምንም አይነት አዘኔታ የለኝም። ልጁ ሲጀመር እውነት ወዳጁ ቢሆን ኖሮ ና አብረን እሺ መስረቁ እንዳሉን ኢማጂን ሀቢባ እንዴት ነው ከእንቅልፉ ተነስቶ ያንን ቮይስ ሰምቶ ሮጦ የሚያመጣው? ቮይስ ላይ ነው እኔ አምልጭ ያለሁ ሀቢባ አምልጭ ብዬ የምትምልሽ አንድ ላይ ተንኮሉ እንጂ ተንኮሉ እግዚአብሔር። ቆይ ምን አሰረቀው? እንደዚህ አይነት ነገር ውስጥ ገባረ ቶሎ ሳይያዙ ከእንደዚህ አይነት ነገር መውጣታል። በቃ እሺ በጣም ተቸግረው ነው ብትይ እንኳን እሺ ኃጢአት ነው ሰሩት። ከዛ ቶሎ ቅንጥስ ብለው በዛች በሰሯት ብር ፈጣሪ ይቅር በለን ብለው እንኳን የሆነች ነገር ማድረግ ነው ያለባቸው። ኪዳ ምን አለ መሰለሽ መካሪ አሁን እኔ ምናልባት እኔ የልጆች እናት ስለሆንኩ በጣም እጠነቀቃለሁ። ምንም አይነት ህገወጥ ነገር ጋር ላለመነካካት ልጆቼን ትቼ እስር ቤት መግባት አልፈልግም። ገብቶሻል? ስለዚህ እነሱ ምንም የላቸውም። ተስፋ ቆርጠው ነው ማለት የሚያሳድጉት ልጅ የላቸውም። አያስቡም። ምንም አይነት ወንጀል ነገር ከመስራታቸው ወንጀል ወጥ ስራ ከመስራታቸው በፊት ቆም ብለው አያስቡም ወይ? እሺ እነሱ ገብተው ይሄንን ስራ ሲሰሩ ዘመድ፣ ጎረቤት፣ ጓደኛ የለም የሚመክር አረ ይሄ ነገር አደጋ ነው ብሎ የሚመክር የለም። ተጠንቀቁ ብሎ ሞራሉ የተነካ ብዙ ሰው ወጥቶ እያስተማረ ነው፣ ግን አይሰሙም። ኦኬ ካልሰማችሁ ደግሞ አያገባንም። ምከረው ምከረው፣ እምቢ ካለ መከራ ይምከረው። ተመከራችሁ ካልሰማችሁ መከራ ሲመክራችሁ ትመከራላችሁ። ያን ያለ ኢዚ መኒ በጣም ሱስ ነው። ዳስ ዋይ ይኸው ያው በደንብ እንትን ይላሉ፣ ይገላሉ እንዲናገሩባቸው። እኛ እዚህ ሀገር ማለት ነው ሀቢባ እንደዚህ የሚሰሩ ምናምን ነበሩ እና በቃ አልፈልግም አለ ልጁ። በቃ የቤተሰቡን ህይወት ምናምን ቀየረ ምናምን እና እያሳደዱት ሀቢባ እያሳደዱት ሀበሻ። ከዛም በቃ ቢጨንቀው እራሱን ፎቅ ላይ ወረወረና ሞተ። የት ሀገር ነው? እዚህ ጀርመን። ምናዊ ነው የሞተው? ኢትዮጵያዊ። ይህን ስራ ነበር የሚሰራው? አዎ እንደዚህ ነበር የሚሰራው። እና አልለቅም አሉት። በቃ አልፈልግም ሲላቸው ነው በቃ እንደሚጠቁም ስለሚፈሩ እስከ መጨረሻው ነው። ከእነሱ ጋር ይህን ስራ ከጀመርሽ እስከ መጨረሻው ነው። ፍቅሬ ደብል ውዶች። ከዛም በቃ ራሱን አጠፋ። በጣም ነው የሚያሳዝነው። እውነት ብትመከሩ አትሰሙም። ማለት ሶሻል ሚዲያ ጥቅሙ ምንድን ነው? የሶሻል ሚዲያ ጥቅም እኮ እኛ ችግር የደረሰባቸው ሰዎች መከራ፣ በተለያየ ነገር ያሳለፉትን ነገር መጥተው ሲነግሩን የምንማርበት ቦታ ነው አይደል? መጥቼ እኔ በህይወቴ የገጠመኝን ነገር ያሳለፍኩት ስነግራችሁ እኔ ያሳለፍኩትን መከራ እንዳታሳልፉ ትምህርት ይሆናችኋል የኔ ያለፈው ታሪኬ ራይት። ስለዚህ ሰው በሊቢያ መጥቼ እንዲሆኛለሁ እያለ እየተናገረ እየሰማችሁ እንዴት እንዳልሰማ ሆናችሁ? እኔ አሁን የምጠይቃችሁ ሁሌ ሶሻል ሚዲያ ትጠቀሙ? እጠቀማለሁ። ታዲያ እየሰማሽ ለምን መጣሽ? አሁን በቅድም እህቷ የጠፋችባት ልጅ አለች። ይኸውልሽ እህቷ
በጣም በጣም ከባድ ችግር የደረሰ ትሙት ትኑር አይታወቅም አሁን ላይ። ኦኬ ትዕግስት ትባላለች እህቷ። እሷ መቅደስ ነው ስሟ። የቲክቶክ ስሟን ራሱ የትዕግስት እህት ብላ ነው የከፈተችው እህቷን ለመፈለግ። እሷ ለእህቷ ብዙ አመት ድምፅ እየሆነች ነው፣ እየፈለገቻት ነው። ምንድን የሆነችው እህቷ ደላላ በላይ የሚባል ደላላ ስራ ያስገባታል። ዊኔን እየጠበቅሽ ንሻ አደራ ብዬኔ እናት በላይ የሚባል ደላላ ያስገባታል ስራውን በላይ የሚባል አከራይ ስራ ያስገባታል። ትዕግስትን ስራውን ያመጣችው ማናት? ሰናይት የምትባል። ከዛ ገብታ ሰዎቹ 27 ሺህ ሪያል ጠፋን ብለው ቤት ውስጥ አስረው ይገርፏታል። ልጅቷን ሳውዲ እኮ ነው የሳና ቆይ አንዴ አይ በላይ ትዕግስትን ሰናይት ባመጣችው ስራ ያስገባታል። ከዛ ሰዎቹ በገባች በሁለት ወራ 27 ሺህ ሪያል ጠፋን ብለው ቤት ውስጥ ቆልፈው ያሰቃዩታል ባልና ሚስት። ከዛ ለአከራይዋ ላስገባት እባክህ በቃ ሊገሉኝ ነው ሰዎቹ 27 ሺህ ሪያል ሰረቅሽ ብለው እኔ ያልወሰድኩም እባክህ ስትለው እሱ በላይ ለሰናይት ስራውን ለሰጠችው ልጅ ይኸውልሽ የሰጠሽኝ ስራ ሰዎቹን አናግሪያቸው ልጅቷን ሊገሏት ነው ምናምን ይላታል። ሰናይት ደውላ ሴትዮዋን ኧረ በእናትሽ አልወሰድኩም እያለች ነች። አንድ ፍሬ ልጅ በባህር ነው የሄደችው። አንድ ፍሬ ልጅ ናት 19 ዓመት ምናምን እና አልወሰደችም እባክሽ ስትላት ሰናይት ሴትዮዋ ጠንቋይ ቤት ሄጄ ጠንቋዩ እራሷ ናት የወሰደችው ብሎኛል ጋይስ ሰው። ከዛ ጠንቋዩ እራሷ ናት የወሰደችው ብሎኛል ትልልሽና ከዛ እሷ ስቃሏ ሲበዛ ፍቅረኛ አላት። ለፍቅረኛዋ እባክህ ሰዎቹ እጃቸው ላይ ልሞት ነው በዱላ ብዛት እና ምን ላድርግ ስትለው እያለቀሰች አገናኝኝ ሰውየውን ይላታል። አገናኙና በቃ እኔ እሰጥካለሁ 27 ሺህ ሪያል አትደብድባት እባክህ ይሏል። ሲለው እሺ ይላል ሰውየው። እኛ ደግሞ የአበሻ ፍቅረኛ ጀንትልማን ለመጀመሪያ ጊዜ ተገኘ ብለን ደስ ብሎ ጀለሴ 27 ሺህ ሪያል ሰብስቦ ልክ ሲሞላ ብሩ አጓጓውና ይዞት እልም አራቀል ልጅ እናቴ ሌላ ከተማ ወደ ጅዳ የሚባል ከተማ ይዞት ጠፋ ብሩ ሰብስቦ። ጓደኞቹም አዝነው ለፍቅረኛው እሺ ብሎ አዋጥተው ከዛ ሰውየው ፍቅረኛዋ ብሩ ይዞት መጥፋቱ ሲሰማ በጣም ተናደደ። ከዛ በነጋታው ሴትዮዋ ደውላ ጠፍታለች፣ ቆሻሻ ልጥል ስትወጣ ጠፍታለች አለቻት። ይኸው 8 ዓመት ትሙት ትኑር አይታወቅም ልጅቷ። ከሰውየው ጋር ጠፍታ ይሆን አብራ ከፍቅረኛዋ ጋር ሌላ ከተማ እኮ ነው የጠፋው። እንዴት ብላ ሰዎቹ አስረው እየገረፏት የነበሩ ሰዎች እንዴት አውቃ ሴትዮዋ ጠፍታለች ብላ ቢሆንስ? አውቃ ነው የሚጠረጥረው። ሲገርፏት ሲደበድቧት እጃቸው ላይ ሞታባቸው ነው ለመሰለኝ። አረብ ግድ የለሽ ነው አስታውሶ ደውላ ለደላለዋ ጠፋች ቆሻሻ ልትጥል ስትወጣ አትልም። ለምን መሰለሽ? አንደኛ በራሳቸው ስፖንሰር ቢያመጧት እንትኑ እንዳይቆጥርባቸው ስትጠፋ መንግስት ጋር ደውለው ኢሚግሬሽን ያመለክታሉ እነሱ ላይ እንዳይቆጠር በኋላ ገባሽ? እቺ ሰው ጠፋ በባህር ነው የመጣችው፣ ህገወጥ ናት። ከደላላ ነው የወሰዷት። ስለዚህ አስታውሳ ደላሏ ሳትደውላት እራሷ ደውላ የሰጠሽን ሰራተኛ ቆሻሻ ልትጥል ወጣ በዛው ጠፋች አትልም። ከጠፋች ደግሞ እራሷ ሴትዮዋ እንትን ብላት ነው የሆነ ነገር ሆነባቸው። ከዛም በኋላ ላይ የሚሉት ሲያጡ እንደዛ ብሎ ተናግረው ነው። እሺ እናንተ እንደምትሉት ኮመንት ላይ ከፍቅረኛ ጠፍታ ቢሆን ቤተሰብ ጋር ለምን አትደውልም? 8 ዓመት ይሄን የስንት ልጆች ይወልዳሉ? 8 ዓመት ሙሉ ለምን አትመጣም? ለምን ቤተሰብ ጋር አትደውልም? ከባልየው ጋር ጠፍታ አይሆንም ጋይስ። አሁን ይሄን ያነሳሁበትን ምክንያት ልንገርሽ። ከዛ ትዕግስት እኔ ጋር መታ ነግራኝ፣ ደላላዋን ሰናይትን ጠርቻት፣ ሰናይት ነግራኝ፣ በላይን ደግሞ አስጠርቸው ቀጠሩ ላይ ነን። በላይን ቀጠሩ ላይ ሆነን በላይ ሊመጣ ትዕግስት ተያዘች። ማን ያዛል? እህቷን ልትፈልግ የመጣችው እኔ ጋር ተያዘች። እሷ የምትለው የሰናይት ባል ዝቶብኛል፣ አረቡ ዝቶብኛል። ስለዚህ ከሁለት አንዳቸው ናቸው ለፖሊስ ጠቁሞ ያስያዙኝ። አሁን መውጣት ካልቻል ወንድሞቼ ብር ከፍለው ሊያስወጡኝ ይሞክራሉ። ካልተሳካልኝ በባህር ተመልሼ እመጣለሁ። ተመልከቺ። የምን ፖሊስ ነው ያዛት? የሳውዲ ፖሊስ ነው። ሌላ የምን ፖሊስ ይዛታል? አንቺን እንዴት አዋራችሽ? ወይኔ ጉዴ!